ቲከሻ ቤንጊ ሸኮች እህላቸውን ሰብስበው ወደ ጎተራቸው ካስገቡ በኋላ ለዚህ ቀን ያደረሳቸውን ፈጣሪያቸውን የሚያመሰግኑበት በዓል ነው። ይህም ቲከሻ ቤንጊ ለሶስተኛ ጊዜ በታላቅ ድምቀት በቴፒ ማዕከልም ተከብሯል። በዕለቱ ተገኝተው ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ቲከሻ ቤንጊ የሸኮ ብሔረሰብ ዓመቱን ሙሉ ያረሰውን እህሉን በሰላም ከተለያዩ አስከፊ በሽታዎች የጠበቀውን ፈጣሪ የሚያመሰግንበት በዓል መሆኑንም ተናግረዋል። የሸኮ ብሔረሰብ የዘመን መለወጫ የራሱ የሆነ መቁጠሪያ፣ ታሪክ፣ ባህል፣ ወግ፣ ማንነት ያለው እንግዳ ተቀባይና አክባሪ የተጠጋውን የማይገፋ አክብሮ የሚኖር የሚበላ የሚጠጣ ብቻ ሳይሆን ይልቁንም ከመሬቱ አካፍሎ አብረኸኝ ቤት ሰርተህ ኑር ብሎ አካፍሎ የሚሰጥ የመሸበትን እንግዳ እንኳን የቤቱ ሲመጣ መኝታ ለቆለት መሬት ወንዶ የሚተኛ የተጣሉትን ተቆጥሮ በሀገር ባህል የሚያስታርቅ ለተፈጥሮ ልዩ ቦታ ክብር ያለውና ተፈጥሮን የሚንከባከብ አይደለም ከሰው ጋር ከተፈጥሮ ጋርም አብሮ በጥበብ የሚኖር አብሮነት የሚሰበክለት ሳይሆን የአብሮነትን ፋይዳ ቀድሞ የተረዳና ተምሳሌት ማህበረሰብ ነው። የሸኮ ብሔረሰብ ለተፈጥሮ ልዩ ክብር ያለው ተፈጥሮን የሚወድ የሚንከባከብ የመሸበትን እንግዳ ተቀብሎ እግሩን አጥቦ መኝታውን ለቆ የሚያሳድር ነው ያሉት ዋና አፈ ጉባኤው የአንድነትና የአብሮነት በዓል ነው ብለዋል። ለተፈጥሮ ልዩ ቦታ ክብር ያለውና ተፈጥሮን የሚንከባከብ አይደለም ከሰው ጋር ከተፈጥሮ ጋርም አብሮ በጥበብ የሚኖር አብሮነት የሚሰበክለት ሳይሆን የአብሮነትን ፋይዳ ቀድሞ የተረዳና ተምሳሌት ማህበረሰብ ነው። ዘመናት ሲፈራረቁ የሸኮ ብሔረሰብ እህሉን አጭዶ ጎተራ ካስገባ በኋላ ከወንድም ዘመዶቹ ጋር አንድ ላይ ሆነው ፈጣሪያቸውን የሚያመሰግኑበት በዓል መሆኑን የተናገሩት የሸካ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አለማየሁ አለሙ በዓላት የአንድ ማህበረሰብ ቋንቋ ታሪክ ሳይበረዝ ሂደቱን ጠብቆ ለማቆየት ትልቅ ፋይዳ አለውም ብለዋል። ቲከሻ ቤንጊ የሸኮ ብሔረሰብ አሮጌውን ዓመት ሸኝቶ አዲሱን ዓመት በተስፋና በምስጋና የሚቀበልበት ባህላዊ በዓል ሲሆን በአደባባይ በሚከበርበት ወቅት በዓሉ አብሮነትን፣ መተሳሰብንና ፍቅርን የሚያንጸባርቁ ነባር ሴቶችም የሚከወኑበት እንደሆነ ይነገራል። የኪ ወረዳ ዋና አስተዳዳሪ አቶ ዳዊት ተሰማ በበኩላቸው ቲከሻ ቤንጊ ለፈጣሪ ጥልቅ ፍቅር የሚሰጥበት በሰላም ያደረሰውን ፈጣሪ የሚያመሰግንበት መሆኑን ገልጸው አብሮነታችን እንዲሁ በአማረ መልኩ ይዘን ማስቀጠል ያስፈልግብናልም ብለዋል። ይህ በዓል የሸኮ ብሔረሰብ ለፈጣሪ ያለውን ጥልቅ ክብርና ምስጋና የሚገልጽበት ተፈጥሯዊ ሰው ዳግም የሚታደስበት ዕለት ነው ብሎ በሸኮ ማህበረሰብ ዘንድ ይታመናል። በሌላ በኩል የይቅርታና የአብሮነት በዓል ነው። የተራራቀ ቤተሰቦችና ጎረቤቶች ይቅርታ ተባብሎ በአንድነት በፍቅር የሚቀመጡበት ነው። የሸኮ ብሔረሰብ የዘመን መለወጫ ቲከሻ ቤንጊ የክልል የዞንና የወረዳ ከፍተኛ አመራሮች እንዲሁም የአካባቢ ነዋሪዎች በተገኙበት በቴፒ ከተማ በደማቅ ስነ ስርዓትም ተከብሯል።